አሁን እየተካሄደ ያለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ ሸዋ ሀገረ ስብከት የባቱ ከተማ አስተዳደርና የአዳሚ ቱሉ ጅዶ ኮምቦልቻ ወረዳ ቤተ ክህነት የበጀት ዓመቱ ፍጻሜ ጠቅላላ ሰበካ መንፈሳዊ ጉባኤና የስልጠና መድረክ ነው። በዚህ መድረክ ላይ በወረዳ ቤተ ክህነቱ ዋና ስራ አስኪያጅ ሊቀ ትጉሃን አለቃ ኤርሚያስ ዓመታዊ በጀት ዓመቱ ጠቅላላ የስራ ሪፖርት ቀርቧል። ይህ እንኳን ደህና መጣችሁ መልእክትም አስተላልፈዋል። በመቀጠል ደግሞ በሀገረ ስብከቱ ዋና ስራ አስኪያጅ መላከ ሳህል ቀሲስ ነጋሽ ሀብተወልድና በምክትል ስራ አስኪያጅ መጋቤ ጥበባት ቀሲስ ጌቱ ሞቲ አባታዊ መመሪያዎችና የስራ መመሪያዎች እንዲሁም ደግሞ መልእክቶች ተላልፈዋል። በመቀጠልም የባቱ ከተማ ምክትል ከንቲባ ንግግር አድርጓል። በመቀጠልም እንግዲህ በበጀት ዓመቱ ከፍተኛ የስራ አፈጻጸም ማለትም በፐርሰንት በልማታዊ ራስ አገዝ ስራ እንዲሁም በስብከተ ወንጌል እንቅስቃሴ ከፍተኛ የስራ አፈጻጸም ያስመዘገቡ አድባራትና ገዳማት የሽልማት ስነስርዓት ተበርክቶላቸዋል። በአጠቃላይ በዚህ አብይ ጠቅላላ ሰበካ መንፈሳዊ ጉባኤ ማለት ነው ሁለት አብይ ስልጠናዎች በአባ ምህረተ ስላሴ የዝዋይ ስራ አመራር መንፈሳዊ ኮሌጅ የመጻሕፍት ትርጓሜ መምህርና እንዲሁም ደግሞ በኮሌጁ ዋና ዲን መጋቤ ሃይማኖት ቀሲስ ታፈሰው ጋየው ሁለት አቅም ግንባታ ስልጠናዎች እየተሰጡ ይገኛሉ። በአጠቃላይ በዚህ ጉባኤ ላይ በካህናቱ ላይ መነቃቃትን የፈጠረ በቀጣይ የበጀት ዓመት ከፍተኛ የስራ አፈጻጸም ለማስመዝገብ ነፍሳትን ጭምር ለመማረክ ስብከተ ወንጌል ተደራሽ ከከተማ እስከ ገጠር ለማካሄድና በራስ አገዝ ልማታዊ ስራ ላይ ቆርጠው ለመነሳት ቃል የገቡበት ትልቅ አብይ ጉባኤ ነው። ይህ ጉባኤ እንግዲህ በበጀት ዓመቱ ከፍተኛ እምርታ ወይም በርካታ የሆኑ ለውጦችን ያስመዘግባል ተብሎ የሚጠበቅ ጉባኤ ነው። ይህ ጉባኤ በቃለ ዓዋዲው ሕግና መሰረት በሶስተኛ ደረጃ ሰበካ መንፈሳዊ ጉባኤ በወረዳ አቀፍ ደረጃ የተካሄደ ጉባኤ ነው ማለት ነው። አባ መናቲ ወንተ ከነ ወጀቹ አንደንደው ወንተ ከነ ትፉ አንደንደው ስንጀቻ ከነ ወጀቹ ሲንበርባጅስ ነገኝ ጉያስ አልከኒስ ገነመስ ነጋ በርባጅስ ጀቻ ነገኝ ኦጅራት ሁንዱምቱ ደጋዳ ነገኝ ኦጅራቹ ባተሞ ነማ ሜቀቱ በየሳቲ ቡቀዬ መነሳቲ ቡቀዬ አመ ናኖን ኬኛም ዋጅሪ ኬኛ ናምን ቄሶን ባየን ዋን ነገኛ ራን ቡቃኒ ገረ ኬኛ ዱፈኒ ሆጂ በርባዳ ጅራኒ ሆጂ እርገቹን እንደንዳሙ ነገኝ ዋን ሰልባትን ትፈካትና ሰላም ቀላል ነገር እንዳይመስልን በእውነት በእጃችን ስንይዝ ትንሽ ነገር ይመስለናል። የሰላም ነገር በጣም ትልቅ ነው እና ስለዚህ በሰላም ዙሪያ ሁላችሁ ተባብራችሁ መስራት አለባችሁ፣ መስራት አለብን ለማለት ፈልጋለሁ። ሌላው በቤተክርስቲያናችን ልማት መልማት አለበት። በተለይ ባቱ ከተማችን የልማት ከተማ ነው። በዚህ ላይ ደግሞ ቤተክርስቲያን ተሳትፎ ማድረግ አለበት። የጓሮ አትክልት ማልማት አለብን። ሌላ ሀሳብ መስራት አለብን። የጎጆ ኢንዱስትሪ ያስፈልጋል። ዛሬ ቅዳሴ የተወሰነ ጊዜ ቅዳሴ እንቀድሳለን። ቤተ እግዚአብሔር በተለይ ሰፊ ሰዓት ያላት አገልጋይ ካህናት ሰፊ ሰዓት አለ። ሌሊት ነው የምናገለግለው። ከዛ በኋላ ጠዋት ነው የምንቀድሰው። ከዛ በኋላ ሌላ ስራ የለን እና ወዲህ ከምንል የተለያየ ስራ ብንሰራ አንደኛ ለቤተ ክርስቲያናችንም ገቢ ነው፣ ሁለተኛ ደግሞ ራሳችንን እናሳድጋለን፣ ሶስተኛ ደግሞ ሌላ አልባሌ ቦታ ከመዋል ስራ ላይ ስንውል አንደኛ በረከት እናገኛለን። እግዚአብሔርም ሰርተ ብላ ነው ያለው አይደለም? አዳምን ስፈጥረው ብላ ባፈገስተ ወርደህ ለፍተህ ብላ ነው። ግን ሰርቶ መብላቱን በጣም በቃ እንደው በአሁኑ ሰዓት ሰርቶ መብላት ለፍቶ መብላት በወሱ ግሮጦ መብላት እየቀረን በአሁኑ ሰዓት በቋራጭ መበልጸግ ነው የሚፈለግ። በቋራጭ በዛም በዚህም አድርጎ ተሽሎክልኮ የሆነ ነገር መያዝ ነው የሚፈለግ። ይሄ ደግሞ የትም ማለት እንዲህ የተገኘ ሀብት ይሄ ጤናም አይሰጥ በረከትም አይሆን ለልጅም አይተላለፍ እና ስለዚህ ሰው ላቡን ጠብ አድርጎ ሰርቶ ያገኘው በረከት ይሆንለታልና ስለዚህ ለየቤተሰባችሁ ልማቱ እንዲስፋፋ እኔ እውነት አሁን ብዙ ባንኮች ይከቡናል። ቤተክርስቲያኒቷ በቃ ከያጣጫው ባንክ ቤተ ክህነትን አጣቦ ይዟል። ለምን ይመስላችኋል?
ለምንድን ነው ባንክ ድሮ ለምን አልመጡም ወደኛ? ዛሬ ለምንድን ነው ይመጡ? ለምንድን ነው ይሄ እንዲህ ልንጋጎ ይቻላል? ምን ስላለ ነው ይመጡ? ንገሩኝ እስኪ። ለእኛ አርቶልን ነው? ለምንድን ነው ይመጡ? ገንዘብ ስላለ፣ ሌላ ነገር ነው። ገንዘብ አሁን ብር እናበድራቸዋለን። የእኛኑ ገንዘብ ወስዶ እኮ ነው ለእኛ ሊሰጡን የሚፈልጉ፣ ሌላ ነገር የለም አይደለም እንዴ? የእኛም ብር ይወስዱና እንደገና መልሶ ለእኛ ሊያበድሩ ነው። ቤተ ክርስቲያን በጣም ከፍተኛ ልማት እያለማች ነው በአሁኑ ሰዓት። ይህን ልንገራችሁ፣ ምስጢሩ ይሄ ነው። ልማት ላይ ስላለች ብዙ ገንዘብ ፍሰት በቤተ ክርስቲያን ውስጥ ስላለ ባንኮቹ አሁን ወዴት ነው ብዙ ያደረጉት? ድሮ ወደ ነጋዴዎች ነበር፣ አሁን ደግሞ ወደ ቤተ ክርስቲያን እየመጡ ነው። ይህ ትልቅ ነገር ነው። እኔ ደስ ይለኛል በእውነት ለውጥ አሳይተናል ነው። አሁንም ካለማ ነው ከዚህ የበለጠ ቤተክርስቲያን ምን ትሆናለች? ትከብራለች ማለት ማናጀሮች ወጥቶ እባካችሁ፣ ድሮ የማናግሩ ሰዎች ናቸው። ዛሬ እባካችሁ ወደኛ ኑ፣ ብሩን አምጡልን፣ እኛ ጋር ይቀመጥልን እያሉ እኛን የሚለምኑ። ስለዚህ ምንድነው አሁንም በልማት ላይ ጠንክረን እንስራ። ይህንን ካደረግ ቤተክርስቲያናችንን እናሳድጋታለን። በሁሉም ልማት በጣም ደግሞ በኢኮኖሚ የበለጸገ አሁን የተለያዩ ሀገሮች እንሰማቸዋልና እንደ እንግሊዝ እንደ አሜሪካ ያሉት ሀገሮች ሲናገሩ ተደማጭነት አላቸው። ለምንድን ነው የሚሰሙት? ምን ስላላቸው? በፖለቲካም በኢኮኖሚ ስላደረሱ፣ ሌላ ነገር አለ። በጣም ሀብታም ሀገሮች ስለሆኑ የፈለጉትን የማድረግ መብት አላቸው። የፈለጉትን ያሽመደምዱታል፣ የፈለጉትን ደግሞ ያነሱታል። ገንዘብ ያለ ሰው፣ እውቀት ያለ ሰው እንደፈለገ ብናገር ተደማጭነት አለው። ቤተክርስቲያን ገንዘብ ካላት፣ እውቀት ካላት፣ እውቀት ከአባቶቻችን የወረስነው ነው፣ ሌላ አዲስ አይደለም። እውቀታችንን እናሻሽለው፣ የቤተክርስቲያኒቷን ሀብት እንጠብቅ። የቤተክርስቲያኒቷን ልማት ካለማን ቤተክርስቲያኒቷ ተደማጭነቷ እየጨመረ ነው የሚሄደው እና ስለዚህ ብዙ ሞሎች አሏት፣ ብዙ ፎቆች አሏት ቤተክርስቲያን። በአሁኑ ሰዓት በጣም ተደማጭነቷ እየጎላ ነው የሚታይ። ስለዚህ ደግሞ ምንድነው የማን ውጤት ነው? የእናንተ ውጤት፣ የእናንተ ድካም፣ የእናንተ ልፋት። ስለዚህ በርቱልን በልማት ዙሪያ ለማለት ፈልጌ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሊቀ ማእምራን መምህር ተስፋ ማርያም መላኩ እባላለሁ። በምስራቅ ሸዋ ሀገረ ስብከት የባቱ ከተማና የአዳሜ ቱሉ ጅዶ ወረዳ ቤተ ክህነት ዋና ጸሐፊ ነኝ። እንግዲህ ያው ዛሬ የዛሬው ስብሰባችን አንደኛ ስልጠና ይሆናል። በሁለተኛ ደረጃ ደግሞ መንፈሳዊ አመታዊ ጉባኤ ነው። እንግዲህ ይሄ ጉባኤ ደህና ለሰሩ በልማታቸው በፐርሰንታቸው እንዲሁም በልማታዊ ስራና በተለያዩ ስራዎች ላይ ጠንካራ ጥሩ ውጤት ላስመዘገቡ ቤተክርስቲያን የሽልማት ፕሮግራም እንሰጥበት ፕሮግራም ነው። እነዚህ ዛሬ ሽልማት የሰጠናቸው አካላት ለነገው የተሻለ ማበረታቻ እንዲሆናቸው ይሄን ስናደርግላቸው ይሄን በሚደረግበት ሰዓት ነገ አንደኛ ሁለተኛ የወጣውን ያ ሶስተኛ የወጣው እኔም እንደሱ ብሰራ ተግቼ ብሰራ ከሱ እበልጣለሁ ብለው ቅናት መንፈሳዊ ቅናት ተነሳስተው የተሻለ እንዲሰሩ የሚያደርግ ነው እና ይሄን ይመስላል የዛሬው እንትናችን። ብዙ አብያተ ክርስቲያናት ተገኝተዋል፣ የመንግስት ባለስልጣናት ተገኝተዋል። እንዲሁም ደግሞ የምስራቅ ሸዋ ሀገረ ስብከት ዋና ስራ አስኪያጅና ምክትል ስራ አስኪያጅ ተገኝተዋል። እንግዲህ አሁን በጸሎተ ወንጌል ተጀምሯል ማለት ነው። እስከ 8 ሰዓት ተኩል ባለው ሰዓት ስልጠናው እየተካሄደ ይቆያል ማለት ነው። ያለው ነገር እንደዚህ ነው። እግዚአብሔር ይስጥልን። አመሰግናለሁ። ጉያ ሀራ ከን አርገምኑ ኩታ ለለበ ጎዲና ሸዋ ባሃ መጋላ ባቱ ሰገንታ ሰበካ ጉባኤ ወሊገላ መጋላ ባቱቲ ጋ ያኢን ሰበካ ጉባኤ ወሊገላ አከ biyya keenya Itoophiyaatti mana lubbummaa olaanaa Finfinneetti ni raawwatama. Akka godinaatti kutaa lallaba godina Shawaa magaalaa Adaamaatti ni raawwatama. Akka aanaa Baatuu fi
magaalaa baatuu fi aanaa Adaamii Tulluu jidduutti guyyaa har'aa bakka hojii geggeessaan kutaa lallaba godina Shawaa Bahaa argamanitti bakka abbootiin gadaa itti gaafatamtoonni hoggantoonni olaanaa magaalaa baatuu akkasumas bulchitoonni fi hayyoonni mana kiristaanaa magaalaa baatuu bakka argamanitti magaalaa baatutti raawwatamaa jira. Egaa yaa'iin kun kaayyoon isaa waa'ee guddina mana amantaa, misooma mana amantaa akkasumas waa'ee nageenya biyyattii keenyaa irratti marii taasisuudhaaf kan raawwatamudha. Egaa waggaatti yeroo tokko ni raawwatama. Akkasumas waggaa bara 2017 waggaa keessatti wantoota hojjetaman ni dhiyaata. Raawwiin ni dhiyaata. Raawwii gaarii kan taasifan manneen amantaa sadarkaadhaan badhaafni ni taasifama. Irra caalaatti garuu yaa'ii guddaa kanarratti akka magaalaa keenyaatitti nageenya magaalaa keenyaa eegurraa mana amantaarraa maaltu eeggamaa, mootummaarraa maaltu eeggamaa, luba tokkoon isaa tajaajila mana amantaa ortodoksiirraa maaltu eeggama kan jedhu ni haasa'ama. Mariinis ni taasifama. Egaa yaa'ii guddaa kanarratti hojii geggeessaan itti aanaa mana lubummaa godina Shawaa Bahaa Gaabee Xibabaat Qasis Geetuu Mootii ergaa dabarsanii jiru. Ergaa isaan irrattis luboonni mana waaqayyoo kan isaan muude tajaajilli guddaan isaanii yookaan hojiin guddaan isaanii hoolota waaqayyoo eeguu akka ta'ee fi akkasumas magaalaa baatuu bakka bu'anii kantiibaa itti aanaan magaalaa baatuu ergaa dabarsanii jiran. Ergaa isaan irrattis akka mana amantaa ortodoksiitti nageenya magaalaa keenya eegsisuudhaan gahee olaanaa fudhataa jira jedhanii gaheen mootummaa, hojiin mootummaas nageenya magaalaa baatuu fi nageenya biyyattii keenya Itoophiyaa eegsisuu akka ta'e ergaa isaan irratti dabarsanii jiru. Egaa nutis akka miseensa tokkootitti akka tajaajila mana amantaatitti gaheen keenya guddaan waaqarraallee kan nu kenname akkasumas immoo lafarraallee mootummaanis imaanaa guddaa kan nutti gate nageenya biyyattii keenya, nageenya magaalaa keenyaa akka eegnuuf waan ta'eef hundumti keenya imaanaa mootummaas imaanaa abboota gurguddoo bulchitoota olaanaa mana amantaa keenyaas fudhannee jirra. Egaa magaalaan baatuu hundumti keenya akka beeknu nageenyi ishii yeroo hundaa kan eeggamedha. Mootummaan yeroo hundaa halkanii guyyaa nageenya magaalaa baatuu nageenya uummata eegsisuudhaaf gahee olaanaa kan fudhatudha. Luboonni tajaajiltoonni amantaa ortodoksii hundumti isaaniitu abbaa keenya olaanaa abbaa eebbifamoo abbaa Gorgoroosdhaan durfamaa nageenya magaalaa kana tokkoon mana amantaa keenyaa eegaa tajaajila keenya uummata keenya qabannee kan tajaajilu waan ta'eef hundumti keessanuu yaa'ii kanarraa kan akka hubattan dhaamsa keenya ni dabarsina. Egaa waaqayyo abbaan keenya hunda keenya eegee waggaadhaan nu haa ga'u misooma hojjennee nageenyaan jiraannee bara eegere immoo raawwii akkanaa akka dhiyeessin waaqayyo hunda keenya nu haa gargaaru. Egaa miidiyaa Tsabaa'oot jedhu kanas hundumti keessanuu egaa barri kan barbaadu kana waan ta'eef wantoota mana amantaatis biyyattii irrattis magaalaa tokko irratti kan raawwataman karaa miidiyaatiin hunda keessaniif akka ga'uuf miidiyaa kana sabiskiraayib, laayik, sheer akka gootanii miidiyaa kana akka hordoftan dhaamsa keenya asumaan isiniif dabarsinaa. Nageenyi waaqayyoo hunda keenya waliin haa ta'u. galatooma ዳይተው አደራውን የጌታ አደራ ለኛም ጭምር ለሁላችን መሆኑን እንደው ለማስገንዘብ ያህል ነው። በእውነት አለቃ ኤርሚያስ ሊቀ ትጉሃን ትጉህ እረኛ ናቸው፣ ትጉህ አገልጋይ ናቸው። በንግግራቸው እያሳቁም ቁም ነገር እየተናገሩም ብዙ ቁም ነገር የሚሰሩ ናቸው እንደ ሀገረ ስብከታችንና በእውነት ወረዳው የበለጠ ስራ እንዲሰራ የበለጠ እንዲያድግ ትልቁን የአንበሳውን ድርሻ የሚወጡ እሳቸው ናቸውና ክህነታቸውን ይባርክልን። እነሳቸውን የምታግዙ የወረዳ ቤተ ክህነት ሰራተኞች ሌሎቻችሁም በአጥቢያ ላይ ያላችሁ ከአስተዳዳሪ ጀምሮ ይሄንን አደራ እየተወጣችሁ ነውና እግዚአብሔር ከሁላችን ጋር ይሁን። ሊቀ ትጉሃን ቀሲስ አለቃ ኤርሚያስ እባላለሁ። የባቱ ከተማ እና የወረዳው ዋና ስራ አስኪያጅ ነኝ። እንግዲህ ያው ዛሬ እንደሚታወቀው በሙሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ ሸዋ ሀገረ ስብከት በባቱ ከተማና በወረዳው በሚገኙ
ስልጠና ፕሮግራም እያካሄድን እንገኛለን። ይህንን ስልጠና ማካሄድ ያስፈለገበት ትልቁ ዓላማው ጉዳዩ ትላንትና የነበረውን መንፈሳዊ አገልግሎት፣ ማህበራዊ አገልግሎት በስብከተ ወንጌል በልማት የምንሰራቸውን ስራዎች ሁሉ አጠናክረን ለመቀጠል ነው የተፈለገው። ዓላማው ይሄ ነው። ዓላማው አጠናክረን አበረታተን አገልግሎታችንን ለማስቀጠል ነው የፈለግ ነው። ይህንን አገልግሎት እንግዲህ ይህንን የልማት ስራችንን የስብከተ ወንጌል ስራችንን እንደዚህ ነው የቤተክርስቲያን ሁለንተናዊ አገልግሎት ከቢሮ ስራዎቻችን በአስተዳደር ጉዳዮች ሁሉ የተሳለጠ እና ደግሞ መንፈሳዊ አገልግሎት እንዲጠናከር ለማድረግ ነው እንግዲህ ዛሬ እዚህ የተሰበሰብነው እና እዚህ በመሰብሰባችን እንግዲህ የምታዩት ብፁዕ አባታችን አቡነ ጎርጎርዮስ የላኳቸው ልኡካን እዚህ በመካከላችን ይገኛሉ። የመንግስት ከፍተኛ ባለስልጣናት፣ አባገዳዎች እዚህ በመካከላችን ላይ ይገኛሉ። የስራ አመራር ኮሌጅ መንፈሳዊ መምህራን፣ አሰልጣኞች በመካከላችን ይገኛሉ። የገዳማት የደብራት አስተዳዳሪዎች በሙሉ እዚህ በመካከላችን ተገኝተው ስልጠናውን ለመሳተፍ እንግዲህ ቅድም እንዳያችሁት ልዩ ልዩ መርሃ ግብሮችን እስካሁን ድረስ ስናሳካ ቆይተናል። አሁን ደግሞ የስልጠና መርሃ ግብር ለመቀጠል ነው እንግዲህ ያለው ሀሳብና በዚህ ሁኔታ ላይ ነው እንግዲህ የምንገኘው ለማለት ነው እና ይህንን እንግዲህ እናንተም ደግሞ መታችሁ ከቡልቡላ ደብረ ሳህል ቅድስት ሥላሴ ጸባዖት ሚዲያ ዛሬ እጅግ በጣም ልናከብራችሁ እጅግ በጣም ልንወዳችሁ እጅግም የተሰራው ስራ አስደናቂ በመሆኑ ዛሬ እኛ በጠራናችሁ ሰዓት ቤተክርስቲያን በጠራቻችሁ ሰዓት ተገኝታችሁ ይህንን ያለውን ሁሉ ሚዲያ ስራ ከኛ ጎን በመሆን ከወረዳው ጎን በመሆን ከሀገረ ስብከቱ ጎን በመሆን የሚዲያውን ስራ ለመስራት ፈቃደኛ ሆናችሁ ስራም ላይ ያዋላችሁ እንደሆነም እያየን ነውና እናንተንም እጅግ በጣም ሳናመሰግናችሁ ሳናከብራችሁ አናልፍም ለማለት ነውና ክበሩልን። እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። ረጅም እድሜ ከሙሉ ጤንነት ጋራ እሱ እግዚአብሔር አምላክ ያድልልን። ክበሩልን ለማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቤ ጥበባት ቀሲስ ጌቱ ሞቲ ይባላለሁ። የምስራቅ ሸዋ ሀገረ ስብከት ምክትል ስራ አስኪያጅ። እንግዲህ ዛሬ የተገኘ ነው በአዳሚ ቱሉ በባቱ ከተማና አዳሚ ቱሉ ጅዶ ወረዳ ቤተ ክህነት ባዘጋጀው የአመታዊ አጠቃላይ የሰበካ ጉባኤ ስብሰባ ላይ ለመገኘት ነውና እንግዲህ በዚች እጅግ በጣም ውብ በሆነችው ባቱ ከተማ ስለተገኘን እንዲሁም ደግሞ የባቱ ከተማ አብያተ ክርስቲያናት አገልጋዮችን ስላገኘናቸው እጅግ በጣም ደስ ብሎናል። እንደ ሀገረ ስብከት እንግዲህ አጠቃላይ ሰበካ ጉባኤ ማለት አብያተ ክርስቲያናት የሰሩትን ስራ የሚገመግሙበትና ከጠቅላይ ቤተ ክህነት ጀምሮ በሀገረ ስብከት እንዲሁም በየወረዳ ቤተ ክህነቱ የሚከናወን ታላቅ ጉባኤ ነው፣ አመታዊ ጉባኤ ነው። በዚህ አመታዊ ጉባኤ ላይ ብዙ ጉዳዮች ይነሳሉ። ስራዎች የተከናወኑ ስራዎች፣ የልማት ስራዎች እንዲሁም ደግሞ የተለያዩ መንፈሳዊ አገልግሎቶች የተደረጉትን የሚነሱበት ጉባኤ ነው አጠቃላይ ሰበካ ጉባኤ ማለት። እንግዲህ በዚህ በባቱ ከተማ የባቱ ከተማና የአዳሚ ቱሉ ጅዶ ወረዳ ቤተ ክህነት ስር እየተካሄደ ያለው ታላቅ ጉባኤ ይህንኑ መሰረት ያደረገ ነው ማለት ነው። እንግዲህ በዚህ ጉባኤ ላይ እግረ መንገዱንም ስልጠናዊ ተዘጋጅተዋል። ካህናት አባቶች ከአስተዳዳሪዎች ጀምሮ የቢሮ ሰራተኞችና የሰበካ ጉባኤ አባላት ስራቸውን በአግባቡ እንዲሰሩና እንዲሁም ደግሞ የተሰጣቸውን የጠባቂነት አደራ መወጣት እንዲችሉ የሚሰጥ ስልጠና ነው። እንግዲህ በዚህ ስልጠና ላይ ካህናቱ ተረድተው አደራቸውን እንዲጠብቁ አደራ የሚሰጥበት የአደራ ጉባኤ ነው። ከዚህም ባሻገር ደግሞ ባለፈው አመት ጠንክረው የሰሩ ሰዎች የሀገረ ስብከቱን መመሪያ በመጠበቅ የሰሩ አጥቢያዎች የተሸለሙበትና የምስክር ወረቀት ያገኙበት ሽልማትና የምስክር ወረቀት ያገኙበት ጉባኤ ነው ማለት ነው። ስለዚህ አሁንም ምናልባት የሰራችሁ የተሸለማችሁ ስራችሁን በይበልጥ ደግሞ በሚቀጥለው አመት የበለጠ በመስራት ጌታችን መድኃኒታችን ኢየሱስ ክርስቶስ የሰጠውን አደራ ለመወጣት የበለጠ እንድትተጉ እንድትጠነክሩ
ምናልባትም ደግሞ የቁጥር ጉዳይ ሆኖ ያልተሸለማችሁ ወይንም ደግሞ በደረጃ ውስጥ ያልገባችሁ አጥቢያ ቤተክርስቲያናት ደግሞ በሚቀጥለው ዓመት ደግሞ ተክታችሁ ሰርታችሁ ተሸላሚ የምትሆኑበት እንዲሆን ያስፈልጋል ማለት ነው። እንግዲህ ትኩረታችን ምእመናንን መጠበቅ ነው። ትኩረታችን ሰላምን ማስጠበቅ ነው። ትኩረታችን የቤተክርስቲያን ትኩረት ሰላምና ፍቅርን አጽንቶ ሀገር በሰላም እንድትቀጥል ቤተክርስቲያን የበኩሏን አስተዋጽኦ እንድትወጣ ነውና ምእመናንን የመጠበቅ አደራ ማለት በብዙ መልኩ በሰላም፣ በስነ ምግባር፣ በልማት ህዝቡ ራሱን እንዲያበለጽግ ራሱን እንዲጠብቅ አድርጎ መምራት ነውና ይሄንን እንድትወጡ አደራ ለማለት እፈልጋለሁ። እንግዲህ ጉባኤው እየተካሄደ ነው ያለው። በዚህ በጉባኤ የምናገኘውን ስልጠና ተጠቅመን ትልቅ ቦታ እንደምንደርስና ወይም ደግሞ የተሰጠና አደራ እንደምንወጣ ተስፋ አደርጋለሁ። እንግዲህ በተለይ የባቱ ከተማና የአዳሚ ቱሉ ጅዶ ኮምቦልቻ ወረዳ ለየት የሚያደርገው ከሌሎቹ ወረዳዎች ለየት የሚያደርገው እዚሁ ከተማ ውስጥ ታላቁ ገዳማችን የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም በብፁዕ አባታችን አቡነ ጎርጎርዮስ የሚመራው ገዳም መኖሩ ብፁዕ አባታችንም ገዳማቸው ነውና በቶሎ ቶሎ የሚመጡበት ከተማ ስለሆነ ለየት ያደርገዋል። ስለዚህ አንደኛ በብፁዕ አባታችን ቡራኬ በየጊዜው በሚሰጠን ቡራኬ ስራዎችን ማሳለጥና መስራት እንዲገባ የብፁዕነታቸውን ቡራኬ እንድንጠቀምበት፣ ሁለተኛው ደግሞ ታላቁ የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳምና የስራ አመራር መንፈሳዊ ኮሌጅ እዚሁ ከተማ ውስጥ መኖሩ ለከተማው ካህናት ትልቅ አስተዋጽኦ የሚያደርግ ነው ብዬ አስባለሁና እንድትጠቀሙበት አደራ ለማለት ነው። በጣም በከፍተኛ ሁኔታ እዚሁ አጠገባችን ሆኖ ሳንጠቀምበት ቀርተን ሌሎች ወረዳዎች በጥሪ የሚጠቀሙበት ኮሌጅ ነው ኮሌጁና ይህንን ኮሌጅ የዚህ የባቱ ከተማ በተለይ ካህናት በይበልጥ እንዲጠቀሙበት አደራ ለማለት እፈልጋለሁ። ይህንን እድል ተጠቀሙበት ለማለት ነው። ሌላው እንግዲህ በዚህ ከተማ ውስጥ ሰላምን ለማስጠበቅ ከመንግስት አካላት ጋር አብሮ መስራት አብሮ መጓዝ እንደሚገባ ቅድም በጉባኤው ላይ የከተማው ምክትል ከንቲባ አቶ ኡስማን የሰጡትን ከቤተ ክርስቲያን ጋር አብሮ የመስራት ፍቅርና ፍላጎት ጠብቀን ልንጓዝ ይገባል ማለት ነው። ብዙ ለቤተ ክርስቲያን ብዙ አስተዋጽኦ አድርገዋል። ቅድም ወረዳ ቤተ ክህነቱ የሸለማቸውም ለዚህ ነው። ከመንግስት ጋር አብሮ መስራት ከንቲባው ያሉትን ደግሜ ለማለት እፈልጋለሁ። መንግስትና ቤተ ክርስቲያን የሃይማኖት ተቋማት በአንድ ላይ ሆነው መስራት ካልቻሉ የሀገሪቱን ሰላም ማስጠበቅ አይቻልም። ስለዚህ አብረን እንስራ ነው እያሉ ያሉትና እኛም እንደ ሃይማኖት ተቋማት ከመንግስት ጋር እጅና ጓንት ሆነን ሀገሪቱን የከተማይቱን ሰላም እንድናስጠብቅ አደራ ለማለት እፈልጋለሁ። በመጨረሻም እንግዲህ አሁን እኔ እየተናገርኩበት ያለው ሚዲያ በቡልቡላ ቤተክርስቲያን የተቋቋመው ጸባኦት ሚዲያ እዚህ ጉባኤውን ሲያስተላልፍ ሲቀርጽ ቆይቷል። ይህ ሚዲያ እንግዲህ እንደ ሀገረ ስብከታችን ከሚጠሩ ሚዲያዎች መካከል አንዱ ነውና ይህንን ሚዲያ እንድትጠቀሙት ሰብስክራይብ በማድረግ ላይክ፣ ሼር በማድረግ ስራዎችን ቤተክርስቲያን የምትሰራውን ስራ እንድታግዙ በዚህ ሚዲያ የሚተላለፉ መንፈሳዊ መልእክቶች ሁሉ ሼር እንድታደርጉና ተካፋይ እንድትሆኑ እንድትመለከቱ ለመጋበዝ ጋብዛለሁ። በእውነት እግዚአብሔር አምላክ ስለነበረን ጊዜ ስሙ የተመሰገነ ይሁን። ጉባኤያችንን እግዚአብሔር ይባርክልን። ወስብሐት ለእግዚአብሔር። በኋላ ባቱ ከተማችን ላስመዘገበችው በቅርብ ዓመታት ምናልባትም በዚህ 5 ዓመታት ውስጥ ላስመዘገበችው ከፍተኛ አስተዋጽኦ አሻራቸውን ካሳረፉ መሪዎች መካከል አንዱ አቶ ኡስማን ናቸው። የከተማው የአካፋይ መንገድ ፕሮጀክት፣ የሀይቅ ዳር ፕሮጀክት እንዲሁም ደግሞ በልዩ ልዩ የግብርና ዘርፍ እንዲሁም ደግሞ ከተማችንን በጸጥታውም ዘርፍ እንዲህ ኮሽ እንዳይል ካደረጉ አመራሮች መካከል አቶ ኡስማን አንዱ ናቸውና እሳቸው በመካከላችን ተገኝተዋል። እስኪ መጀመሪያ በሞራል ተቀበሉ። እጅግ አድርገን እናመሰግናለን። እናንተን የመሰለ መሪዎች ከተማችን ባቱ ስላላት እንኮራለን። እንደ አንድ አገልጋይ ወደ መድረክ መጥተው ንግግር እንዲያደርጉልን በአክብሮት ጠይቃለሁ። እናንተ ደግሞ በሞራል ተቀበሉልን። እንደምን አደራችሁ። የተከበሩ ሰማለ የተከበሩ የምስራቅ ሸዋ ሀገረ ስብከት ከፍተኛ አመራሮች፣
የተከበራችሁ የባቱ ከተማና ዙሪያው ያሉት አመራሮች፣ የተከበራችሁ አባገዳዎች፣ የተከበራችሁ ስልጠና ለመታደም እዚህ የተገኛችሁ የሃይማኖቱ መሪዎች፣ የተለያዩ ድርሻ ያላችሁ አመራሮች፣ በመጀመሪያ እዚህ ተገኝቼ መልእክት እንዳስተላልፍ ጥሪ ስላደረጋችሁልኝ እጅግ በጣም አመሰግናለሁ። በመቀጠል እንደሚታወቀው ኦርቶዶክስ ማለት ሰላም ማለት ነው። ኦርቶዶክስ ማለት ልማት ማለት ነው። ከዚህ ጋር ተያይዞ እኔ አሁን ትልቅ አገራዊ መድረክ ነበረን እንደ ኦሮሚያ የሚካሄድ ባቱ ከተማ ላይ ጥሪ በእናንተ በኩል ተላልፈውልኝ ያን መድረክ ትቼ ነው እዚህ የተገኘሁት። ይሄ ማለት ምን ማለት ነው? ቀደም እንደተገለጸው እኛ የከተማ መስተዳደሩና ከዚህ ከሃይማኖቱ ተቋማት አመራሮች ጋር ያለን ቁርኝነት እጅግ በጣም የተሻለ ስለሆነ እኛም እንደ መስተዳደር አጠቃላይ ባቱ ከተማና አካባቢ ካሉት የተለያዩ ሃይማኖት ተከታዮችና ተቋማት ጋር ባሉት የልማት የሰላም ስራ ላይ እጅግ ከምን ጊዜም በላይ የተሻለ ስራ አብረን ስለምንሰራ እኛም ትልቅ አክብሮት ስላለን በመሀል ያንን መድረክ ትቼ ነው እኔ ወደዚህ የመጣሁት ማለት ነው። ከዚህ ጋር ተያይዞ ቀደም እንደተገለጸው እንደ ከተማ መስተዳደር አጠቃላይ የሰላምና ልማት ስራዎችን ከዛ ውጪም በመንግስት በኩል በተቋሙ በእምነቱ ተቋም በኩል የሚመጡትን ጉዳዮች በጋራ እቅድ አውጥተን አብረን ስንሰራ የነበረው ጓዶቹም አሉ። ተቀይሮም ሌላ ቦታ ሄዱ። ምናልባት መስተካከል ያለበት ቀደም ወንድሜ ሲያነሳ እኔ 2014 አመት ጀምሮ ነው እዚህ ከተማ የመጣሁት። ያው ምክትል ከንቲባ ነኝ። ምክትል ከንቲባ ፓርቲ ጽሕፈት ቤት ሳይሆን በምክትልነት ስራ የነበረው ጓድ ነኝ እስካሁን ድረስ። እሱ መስተካከል አለበት ብዬ ነው። በዛ ሰዓትም ምክትል ነኝ፣ አሁንም ምክትል ከንቲባ ነኝ ማለት ነው። ምክትል ከንቲባ ያው ይታወቃል፣ አጠቃላይ የልማት ስራዎችን በሙሉ ይዞ የሚሰራ ማለት ነው። ይሄ ማለት ምን ማለት ነው? ከሃይማኖቶች የሚመጡ ጥያቄዎችን ከከንቲባ ጋር በመሆን ከአስተባባሪ ኮሚቴ ጋር በመሆን አጠቃላይ ያሉትን ስራዎች ቀደም እሳቸው እንደገለጹት አብሮ በማስተሳሰር በሃይማኖትና በመንግስት መሀል ያሉ ተቋማት ያሉ ትስስር እንዲጠናከር የሚደረግ ስራ አንዱ በእኛ በኩል ስለሆነ ከዚህ ጋርም ተያይዞ እንደ ከተማ መስተዳደር እንደሚታወቀው ሀገራዊ ችግሮች ነበሩብን ከለውጡ ወዲህ። ያም አንዱ የጸጥታ ችግር ነበር። ከለውጡ ወዲህ ዘርፈ ብዙ ችግር የነበረው አንዱ የዛሬ 2-3 አመታት አሁን የተሻለ ደረጃ ላይ ብንደርስ ትልቁን አስተዋጽኦ እንደ ከተማችንም እንደ ሀገርም ከተቋሙ አመራሮች ጋር በመነጋገር ሰላም ስራ ላይ ትልቅ ስራ እየሰራን ያለንበት እንገኛለን ማለት ነው። ከዚህም አንጻር የተቋሙ አመራር ከምንም ጊዜ በላይ በጣም በሚገርማችሁ አሁን ቅድም ሲገለጽ ነበር ከአዳሚ ቱሉ እና ባቱ አካባቢ ያለው አመራር አስተባባሪ ሲያነሳ ነበር። ከምንም ጊዜ በላይ ከኛ ጋር በመገናኘት አንድ የተቋሙንና የመንግስትን የመቀራረብ ትልቅ ስራ ሲሰራበት የነበረው ትልቁ ነገር አመራር ማለት አፕሮች ነው። የሃይማኖት ተቋማትንም ችግር የሚፈታው በአፕሮች ነው የሚፈታው ማለት ነው። አንዳንድ ቦታ የሚታዩ ችግሮች አሉ። የሃይማኖት ተቋማት እና የመንግስት ተቋማት ያለ መቀራረብ አንደኛ እንዳጠቃላይ የሚከሰቱ ችግሮችን የኦርቶዶክስ እምነት ተከታይ ቅድም ብያለሁ፣ ሰላም ነው ብያለሁ። ሰላም ነው የሚሰብከው፣ ልማት ነው የሚሰብከው። በዚህ መሀል እንደ ሀገር ያለውን የሰላም ችግር መንግስት ብቻውን አይደለም ተወጥቶ እዚህ ደረጃ ላይ ባቱን ስፔሻሊ ባቱ በዚህ ሰዓት አንዷ የሰላም ቀጠና የምትባለው ባቱ ናት። ይህንን ደረጃ ያደረሰው አንዱ የዚህ እምነት ወይም የዚህ ተቋም አስተዋጽኦ ትልቅ ድርሻ አለው ማለት ነው። ከሌሎች እምነት ተከታይ ከሌሎች ተቋማት ጋር በመሆን የራሱን ድርሻ በተቋሙ ትልቅ አስተዋጽኦ ያደረገ አንዱ ስለሆነ ይህንን እጅግ አድርጌ በማመስገን ነው የምፈልገው ማለት ነው። ዝም ብለን
የጸጥታው ወይም ፖሊስ ወይም ሚሊሻው ሰርቶት አይደለም በዚህ ደረጃ ብቻ የመጣው ማለት ነው። የአመራሩ፣ የጸጥታ ተቋሙ፣ የሃይማኖት አባቶች፣ የእምነቱ ተከታይ በየዘርፋቸው በሚሰሩት ስራ ይህ በባቱ አንድም ቀን ኮሽታ ሳይኖር እዚህ ያለው የሃይማኖት ተቋማት፣ እዚህ ያለው የብሔር ብሔረሰብ፣ እዚህ ያለው የሰላም ሁኔታ እንዲረጋጋ ከማድረግ አንጻር ትልቅ ስራ የተሰራበት አንዱ የተቋም ስለሆነ እኔም በቅርቡ ስለምከታተል በቅርቡ ከአመራሩ ጋርም ስለምንገናኝ ዴሊ ያለውን ነገር ኢንፎርሜሽን እየተላወቀ ስለምንሄድ እኔም በጣም ስለማውቀው ነው። እዚህ ከተማ 4 ዓመት ሆኖኛል እኔ። ስለዚህ ለዚህ ነው ምስክርነት መውጣ ማለት ነው። ከዛ ውጪ ሌሎች የልማት ስራዎች ላይ በጋራ በመነጋገር ያ ብቻ አይደለም። የሃይማኖት ተቋማት የሃይማኖት አባቶች ሲጠሩንም እኛ እንሄዳለን፣ ስንጠራቸውም ይመጣሉ። ከዚህ በፊት የነበረው ስርዓት ከለውጡ በፊት የሃይማኖት መሪዎች የማይከበሩበት ጊዜ ነበር። የሃይማኖት መሪዎች የማይከበሩበት ባለስልጣኑ ወደ ቢሮ ጠርቶ ብቻ ሳይሆን ባለስልጣኑ ወደ እነሱም ሄደው ያለውን ነገር መነጋገር በቢሮአቸው ቀርቦ አብሮ በመከባበር የሚደረግበት አንዱ የልማት ስራ እንደ ከተማ የምንሰራበት ሁኔታ አለ። ከዚህ አንጻር የባቱ ከተማ ልማት ከጊዜ ወደ ጊዜ የተሻሻለ በሚሄድበት በመነጋገር በእነሱም በኩል የሚቀርበው ጥያቄ የቅድም አንስቶታል። እያንዳንዱ ከተማው በሚችለው አቅም የተቋማቱ የሚያቀርበውን ጥያቄ ከጊዜ ወዲህ ችግሮችን እየፈታን ያለንበት ሁኔታ ነው ያለው። የተቋሙ የሚያመጣውን ጥያቄ ተነጋግረን ተግባብተን እየመለስ የምንሄድበት የቢሮ ጉዳይ ሌሎችም ከዚህ ጋር ታይዞ ብዙ ችግሮች ብዙ ጥያቄዎች ይነሳሉ። ያንን በጋራ እየፈታንበት ያለው ሁኔታ አለ። ያ ማለት ለውጡ ያመጣው አንዱ ትሩፋት ነው ማለት ነው። ስለዚህ በእኛ በኩል ያለውን በሃይማኖቱ በኩል በተቋሙ በኩል የሚመጣውን ጥያቄ ወደፊትም ነገም ዛሬም ተቀብለን እኛ እንደ ከተማ መስተዳደር ለማፍታት ለመመለስ በእኛ በኩል ትልቅ ዝግጅት አለን፣ ዝግጁ ነን። ከዛ ውጪ አሁን ያለውን የሰላም ሁኔታ አሁን ያለውን የለውጡን የልማት ሁኔታ ይህ ተቋም ከምንም ጊዜ በላይ ትልቁ ነገር ሰላም ስለሆነ ሰላም ላይ ትልቅ ስራ መስራት ቅድም ብያለሁ። ኦርቶዶክስ ማለት ሰላም ናት። ኦርቶዶክስ ማለት ልማት ነው። ምንም ሌላ ነገር የለውም። ስለዚህ እዛ ላይ ትልቅ ርብርብ ማድረግ አሁን በዚህ መድረክ የምናደርጋቸው ስልጠናዎች የምናደርጋቸው ምክክሮች አንዱ የሰላም አጀንዳ መሆን እንዳለበት ይህ ሰላም ካሌለ እንደዚህ ቁጭ ብለን ዛሬ የምንወያይበት እንትን ምንም ነገር አይኖረውም ማለት ነው። ስለዚህ ትልቁ ነገር ሰላም ላይ ትልቅ ስራ መስራት አለብን። ወደፊት ከተማው ለሚያቀርበው የልማት ስራ ላይ በጋራ ሆነን ልማት ላይ ትልቅ አስተዋጽኦ እንዲኖረን በመድረካችንም በስልጠናችንን ይህንን መልእክት ለማስተላለፍ ነው እኔ የምፈልገው። አጠቃላይ ባለን ጊዜ ቆይታ ስልጠናው የተሻለ ጥሩ እንዲሆንልን እመኛለሁ። አመሰግናለሁ። ለደቀ መዛሙርቱ የተናገረ ያ ሰላም ነው በእኛ መካከል ሰፍኖ እንዲኖር ማድረግ አለብን ማለት ነው እና ስለዚህ የሰላም አምላክ ሰላም ሰጥቶናል። ይህንን ሰላም በቤተ እግዚአብሔር ውስጥ መልካም አስተዳደር እንዲሰፍን ከእያንዳንዳችን ይጠበቃል ማለት ነው። ለምን ሰላም ጤና ይስጥልኝ። እንደምን አላችሁ? መምህር አስናቀ ደቻሳ እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም ስራ አመራር መንፈሳዊ ኮሌጅ የህዝብ ግንኙነት ኃላፊ ነኝ። ዛሬ እንግዲህ የምንገኘው በከተማችን ባቱ ላይ ፕሮግራም ላይ ነው የምንገኘው። ይህ ፕሮግራም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በምስራቅ ሸዋ ሀገረ ስብከት የባቱ ከተማና አዳሚ ቱሉ ጂዶ ወረዳ ቤተ ክህነት በስሩ ያሉ አድባራትና ገዳማት አጠቃላይ መንፈሳዊ ጉባኤ እያከናወኑ ይገኛሉ። በዚህም ከሁሉም አጥቢያ ከ10ሩ አጥቢያ የተገኙ አብያተ ክርስቲያናት ሊቀ ካህኑ እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምስራቅ ሸዋ ሀገረ ስብከት ስራ አስኪያጅ እንዲሁም ምክትል ስራ አስኪያጃቸው እንዲሁም የሁሉም አድባራትና ገዳማት አስተዳዳሪዎች በተገኙበት ይህ እየተላለፈ ይገኛል። እንዲሁም ከመንግስት አካላት የተገኙ ምክትል ከንቲባውን እንዲሁም ዋጅራ ነገኛ ላይ የተገኙ አባቶች እንዲሁም አባገዳዎች የተሰየሙበት ነበር ማለት ይቻላል። ስለዚህ ይህ ባህል በጣም በደመቀ ደስ በሚል ሁኔታ እየተካሄደ ይገኛል ማለት ነው። በዚሁ አጋጣሚ እንግዲህ የምናገረው ይህ ጸባዖት ሚዲያ ይባላል። በአዳሚ ቱሉ ጂዶ ኮምቦልቻ ወረዳ ቤተ ክህነት ስር ከሚገኘው በደብረ ሳህል የቅድስት ሥላሴ ቤተ ክርስቲያን ሚዲያ መሆኑን በዚሁ አጋጣሚ መግለጽ እፈልጋለሁ። ሰብስክራይብ አድርጉ። ይህ
ጸባዖት ሚዲያ የሚያስተላልፋቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማ፣ ቀኖናና እንዲሁም ትውፊታቸውን የጠበቁ ትምህርቶች፣ ስብከተ ወንጌል እንዲሁም ደግሞ መዝሙርና ልማታዊ እንቅስቃሴዎች ልማታዊ የቤተ ክርስቲያን ሁለንተናዊ ልማታዊ እንቅስቃሴ የሚተላለፍበት ሚዲያ ነው። ስለዚህ ሰብስክራይብ እያደረግን የዚህ ቤተሰብ እንድትሆኑ በዚሁ አጋጣሚ ጥሪ እናቀርባለን። እናመሰግናል። ሰብስክራይብ በመሆን የጸባዖት ሚዲያ ቤተሰብ ይሁኑ። ስብከተ ወንጌል ማስፋፋት አለበት። ሰው ማመን አለበት። የሚሰጠውን ነገር ካወቀ በኋላ ነው የሚሰጠው። ሰው ስጥ፣ አስራት በኩራት አውጣ። አስራት በኩራቱ ስለተሰጠ እኮ ነው። ገንዘብ ሌላ ነገር ከየትም አላመጣንም። ምዕመናኑ አውቆ 110ን በአግባቡ ከከፈሉ ቤተክርስቲያናችን ሀብታም ነች። አላስተማሩም። አሁን ገና ይገኛል። አንዳንድ ሰዎች ናቸው አውቆ የሚሰጡ አንዳንድ ሰዎች በቃ እንደገና ደግሞ በስለት እንደገና ሌላ ነገር በስለት በተለያየ ስጦታ የሚሰጡት የተወሰኑ ሰዎች ናቸው። ሁሉም ከካህናቱ ከኔ ጀምሮ ማለት ነው ከማገኘው ደሞዝ ላይ በየወሩ ከማገኘው ደሞዝ ላይ ለቤተ ክርስቲያን 10 አንዱን ቢሰጥ ቤተ ክርስቲያን ሀብታም ትሆናለች አትሆንም? ትሆናለች አትሆንም? ትሆናለች። ስለዚህ ይህንን ማስተማር አለብን። ስብከተ ወንጌሉን ማስፋፋት አለብን። በየሰበካ ጉባኤው እያንዳንዳችሁ ስብከተ ወንጌል ጊዜ ታርገን ማስጠናከር አለብን ብላችሁ ውይይት ማድረግ አለባችሁ፣ መነጋገር አለባችሁ። የስብከተ ወንጌል ኮሚቴ መዋቀር አለበት። ሰባኪው ምዕመናኑን ማስተማር አለበት። አሁን ጉባኤ አለ፣ ጥሩ ነው ጉባኤው። ነገር ግን ጉባኤው ህይወት ተኮር መሆን አለበት። ሰውን ለማዳን መሆን አለበት። ሰባኪዎቹ ለራሳቸው አበል ለማግኘት ብሎ የሚንቀሳቀሱ ስብከተ ወንጌል መሆን የለበትም። ሰውን አድነዋል ወይ? ስንት ሰዎች ከአንድ ጉባኤ ምን አማኝ አግኝተናል? ስንት ሰዎች በእምነታቸው የጸኑት ሰዎች ወደ ቅዱስ ሥጋውና ወደ ክቡር ደሙ ቀርበዋል? ይሄንን ሰንጠራ አውጥታችሁ ጉባኤ የምታዘጋጁት የሰበካ ጉባኤ አባላት እነዚህ ነገሮች ያዙ። በአሁኑ ጉባኤ ስንት አማኝ አግኝተናል? ስንት እንደገና ደግሞ ስንት አስራት በኩራት አግኝተናል? ይሄንን አስቡ እና ይሄንን ትኩረት አድርጋችሁ እንደገና አዳዲስ ሰዎችን ለማሳመን ለመማረክ መሆን አለበት ስብከታችን እንጂ ተሰብስበን ዝም ብለን እንደው አዳምጠን የምንሄድ ከሆነ ጥሩ አይደለም እና ቃለ እግዚአብሔር መስዋዕቱ መጥፋው አይደለም። ነገር ግን በደንብ መማር አለበት። እንደገና አስተማሩ ዛሬ በባቱ ወረዳ በወረዳዎች ያሉትን አጥቢያዎችን ያው ስልጠና ተጠርተን ነውና እዚህ የተገኘ ነው። በእውነት በጣም ደስ የሚል ስልጠና ነበረ። ከምንም በላይ ብዙ ቁም ነገሮች የወሰድንበትና ብዙ ስልጠናዎችን የወሰድንበት ስልጠና ነው። እንግዲህ እኛም እንደ ባቱ ወረዳ የዝዋይ ደብረ ገነት ቅዱስ ጊዮርጊስ ካቴድራል እንግዲህ የ2017 በተሳትፎ በመልካም ተሳትፎና አመታዊ አስተዋጽኦ ወይም ደግሞ ለሀገረ ስብከታችን ባስገባ ነው ፐርሰንት ያው ተሸላሚዎች ነን፣ ደረጃ ይዘናል ማለት ነውና በዚህ ወረዳ ቤተ ክህነቱ እንግዲህ ሽልማት ሸልሞናል። 2 ሽልማትን የሸለመን አንደኛው የተሳትፎ አንደኛው ደግሞ አመታዊ ክፍያ በአግባቡ በመክፈላችን ማለት ነው። በዚህ እንግዲህ ወረዳ ቤተ ክህነታችንን ከልብ እናመሰግናለን። ሌላው እንግዲህ ይህንን ሚዲያ ይህንን መርሃ ግብር እንደዚሁ ሲከታተል የነበረ በቀረጻውን በምንም የቡልቡላ ስላሴ የጸባዖት ሚዲያ ነውና ይህም ሚዲያ በእውነት ከምንም በላይ በጣም ብዙ ነገር እየሰራ ያለ ሚዲያ ነው። ስለዚህ ይህንን ሚዲያ ሼር በማድረግ በማስተዋወቅ ላይክ ኮሜንት በመስጠት ልናበረታታው የሚገባ ትልቅ የቤተ ክርስቲያን ሚዲያ ነው። የቤተ ክርስቲያን ልጆች ናቸው። ስርዓተ ቤተ ክርስቲያንን በጠበቀ መልኩ ነበርና ሁሉ ነገር እያደረጉ የነበሩትና ይህንን ሚዲያ ልናበረታታውና ከጎኑ ልንቆም ይገባል። በአጠቃላይ ሚዲያውን መደገፍ ማለት ያው ቤተ ክርስቲያንን መደገፍ ነው። የቤተ ክርስቲያንን ስራ የሚገልጽ ነው። የቤተ ክርስቲያንን አዋጅ የሚያውጅ ሚዲያ ስለሆነ ይህንን ወደፊትም በደንብ አድርገን ይህንን ሚዲያ ማገዝ አለብን ማለት ነውና እንግዲህ ስለነበረን ጊዜ ሁሉ አምላካችን መድኃኒታችን ኢየሱስ ክርስቶስ አነሳስቶ ላስጀመረን አስጀምሮ ላስፈጸመን ክብር ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።
ጸባኦት ሚዲያ በምስራቅ ሸዋ ሀገረ ስብከት በባቱ ከተማና አዳሚ ቱሉ ጅዶ ኮምቦልቻ ወረዳ ቤተ ክህነት የቡልቡላ ደብረ ሳይል ቅድስት ስላሴ ቤተ ክርስቲያን ኦፊሻል ሚዲያ ነው። ይህ ሚዲያ ጸባኦት ሚዲያ ይላል። በሁሉም አማራጮች በፌስቡክ፣ በቲክቶክ እንዲሁም ደግሞ በዩቲዩብ ተደራሽ ለማድረግ እንቅስቃሴዎችን የጀመረ ሚዲያ ነው። ይህ ሚዲያ በአይነቱና በይዘቱ ለየት ያሉ መርሃ ግብሮችን ወደ እናንተ የሚያደርስ ሚዲያ ነው። በተለይ የወንጌል አገልግሎት፣ ትምህርተ ወንጌል እንዲሁም ስነ ጽሁፍ፣ መዝሙሮችን ልዩ ልዩ በወረዳ ውስጥ የሚካሄዱ ልማታዊ ስራዎችንና አባታዊ መልእክቶች የሚተላለፉበት የወረዳ ቤተ ክህነቱ ድምጽ የሆነ ሚዲያ ነው። ስለዚህ ከኛ የሚጠበቀው ሌላ ነገር አይደለም። በውጭ ዓለም ያላችሁ በሀገር ውስጥም ያላችሁ ይህን ሚዲያ የምትሰሙ ሁሉ በሁሉም አማራጮች በፌስቡክ፣ በቲክቶክ እና በኢንስታግራም እንዲሁም ደግሞ በዩቲዩብ ላይክ እና ሰብስክራይብ እንድታደርጉ ሚዲያውን እንድትደግፉ በልዑል እግዚአብሔር ስም ጥሪያችንን እናስተላልፋለን። ይህን ሚዲያ መደገፍ አብያተ ክርስቲያናትን መደገፍ ነው። ይህን ሚዲያ መደገፍ የወንጌል አገልግሎትን መደገፍ ስለሆነ ሰብስክራይብ እናድርግ። አመሰግናለሁ።